ነብዩ መሐመድን በንግግራቸው የእግዚአብሔር ቃል እንዲህ ይላል፣ ሴት ልጅ ከእንቁ ትበልጣለች። እሷ የቤት መሰረት፣ የጥንካሬ ተምሳሌትና የፍቅር ምንጭ ናት። ብርታትና ሞገስ ተጎናጽፋለች። መጪውን ጊዜ በደስታ ትቀበላለች። እግዚአብሔር በመካከሏ ነውና አትናወጥም ይላል እግዚአብሔር ቃል። እስልምና ሴት ልጅ እንደዚህ ይገልጻታል። በልጅነቷ ለወላጆቿ የጀነት በር፣ በሚስትነቷ ለባሏ ዲን ግማሽ አካል፣ በእናትነቷ ደግሞ ጀነት ከእግሯ ስር እንድትሆን አድርጎ አክብሯታል። ነብዩ መሐመድን በንግግራቸው ስለ ሴት እንዲህ ብለዋል። ዱንያ ላይ ከስጦታዎች ሁሉ ትልቁ ስጦታ ሴት ናት ብለው ተናግረዋል። አጭሩ አንድ ሴት መጽሐፍ ናት። ማንበብ ለቻለ ሰው የጥበብ ምንጭ፣ መረዳት ለቻለ ሰው ደግሞ የህይወት መመሪያ ናት። ሴት የሌለችበት ዓለም ልክ እንደ ደረቅ በረሃ ነው። እሷ ስትኖር ግን ለዓለም በሁሉም አይነት ስሜቶችና ውበቶች አጊጣ ትታያለች። ሴት ልጅ ማለት የማህበረሰብ መሰረት ናት። ሴትን ማስተማር ትውልድን መገንባት ማለት ነው። ሴትን ማክበር ሀገርን እንደማክበር ይቆጠራል። ሴት መሆን ደካማ መሆን አይደለም፣ ብርታት እንጂ። ምክንያቱም የሴት ጥንካሬና ኃይሏ በጡንቻዋ አይደለም፣ በመከራዎቿ ውስጥ እውነተኛ ፈገግታዋ እንጂ። የኔ ቆንጆ ሴት አስተዊ፣ ጠንካራ ሴት ለራሷ የምትቆም ናት። በጣም ጠንካራ የሆነች ሴት ደግሞ ሌሎችም ጭምር የምትቆም ናት። ጠንካራ ሴት የተወረወረባትን ድንጋዮች ሰብስባ መሰረቷን የምታቆም ናት። ዓለምን የሚቀይሩ ድምጻቸውን ከፍ አድርገው የሚናገሩ ሴቶች ሳይሆኑ ድምጻቸው የሚሰማላቸው ጠንካራ ሴቶች ናቸው። እኛም እነሱን አርአያ እናድርግ። ምርጥ ሴት፣ ምርጥ እናት፣ ምርጥ ልጅ፣ ምርጥ ጓደኛ፣ ምርጥ እህት እንሁን። ሰዎች በእኛ የሚሰናከሉብን ሳይሆን በእኛ የሚማሩብን ምርጥ ጀግና ሴቶች እንሁን። መልካም የሴቶች ቀን ይሁንልን ለሁላችንም።